እንዴት አደራችሁ? ደህና ናችሁ ወይ? እንግዲህ ሰሞኑን እንደ አዲስ ከጀመርኩት መጽሐፍ ላይ የጣመኝን ፓርት ሼር ላረጋችሁ ወድጃለሁኝ። ይሄ መጽሐፍ አስተሳሰብና ህይወት ይላል። አስተሳሰብህን ቀይር፣ ህይወትህን ቀይር። በእንግሊዘኛው change your thinking, change your life። ተርጓሚው ደሳለኝ ማስሬ ነው። እና ይሄ መጽሐፍ ሳነበው የጣመኝ ነገር ነው ሼር ማደርጋችሁና አሁን ላነበው ያለሁት ላነበው የተዘጋጀሁት ወይም ገጽ የሚያትተው ህፃናቶች ሲወለዱ ምን ያህል ጭንቅላታቸው ንጹህ እንደሆነ ባዶ ነጭ ጭንቅላት ይዘው እንደሚወጡ ያ ነጭ ጭንቅላት ላይ ግን እኛ የምንጽፈው መልካም ነገርም እንደሚጻፍ መጥፎ ነገርም እንደሚጻፍ ይሄ የማስደንገጥ ይሄ ለራሳቸው ያላቸው ግምት እንዲወርድም ከፍ እንዲልም ልናረግ እንደምንችል በአብዛኛው ደግሞ ከኛና ነው ጋር ስንሄድ ሳናውቀው ልጆችን ምን ያህል ለራሳቸው ያላቸው ግምት እንዲወርድ እንዲሳቀቁ እንዲሸማቀቁ እኔ ላይ የሆነ ጉድለት አለ እንዴ ብለው ከራሳቸው ጋር እንዲጠያየቁ እንደምናደርግ በአጠቃላይ በራሳቸው እንዲመረምሩ የራሳቸውን አስተሳሰብ እንዲኖራቸው ወይም ደግሞ በተፈጥሮ ይሄ መጽሐፉ የሚለው በተፈጥሮ ማንኛውም ሰው ጭንቅላቱ ጥያቄ ይጠይቃል ለእያንዳንዱ ነገር። ያንን የሚጠይቀውን ነገር ግን ሁሌ እኛ በምንፈልገው መንገድ እንደምናፍነው እንደውም አንዳንድ ቦታ ላይ ትንሽ እኔን ኢሞሽናል ያደረገኝ ነገርም አለ። ኢሞሽናል ያደረገኝ ነገር ምንድነው? እናት አባት እንኳን ያላቸው ልጆች ሳይታወቅ እረፍ ተው ይሄ ምን ይመስላል ይሄ እንደዚህ እያልን ከቃላችን የምናወጣቸው ንጹህ ጭንቅላት ላይ ገና እንጭጭ ጭንቅላት ላይ ምን ያህል እንደምናሸማቀቃቸው ይሄንን ብንማርም ባንማርም ልናረገው የምንችለው ነገር ልጅ እንዴት ያድጋል? የልጅ ጭንቅላት እንዴት ሊሸማቀቅ ይችላል? እኔ ልጅ እያለሁኝ ከቤተሰቦቼ እንዲህ በማለታቸው እኔ ላይ ምን አይነት ተጽዕኖ አምጥቷል የሚለውን ነገር ካለማገናዘብ የተነሳ ልጆችን እናሳቅቃለን፣ እናሸማቅቃለን፣ በራሳቸው እንዳይተማመኑ በራሳቸው ላይ ጥያቄ እንዲኖራቸው እናደርጋለን። ይሄ ደግሞ የምናወራው ኦልሬዲ እናት አባት ወይም አያት አክስት በዙሪያቸው ስላሉ ልጆች ናቸው። አሁን ይሄንን እንኳን የምናወራው ማለት ነው። በተለያየ ምክንያት ደግሞ ዲስአድቫንቴጅድ ወይም ደግሞ ቨልነራብል ሆነው ደግሞ የሚገኙ ህጻናቶች አሉ። እናት በልጅነት ጥላው የምትሄድ ወድቆ የሚገኝ ልጅ እናትም አባትም ወይ በበሽታ ወይ በድርቅ ወይ በተለያየ ምክንያት እናቱን አባቱን ራሱን ከዚች ዓለም ጋር ሲተዋወቅ እናትም አባትም የሌለው አጋጣሚ ሆኖ የሆኑ ሰዎች እጅ ላይ የሚያድግ እነዛ ሰዎች ልጆቻቸውን እንኳን እንዴት ማሳደግ እንደሚችሉ የማያውቁ ሰዎች ሆነው እሱ ላይ ደግሞ ወይም እሷ ላይ ደግሞ ምን አይነት ጫና ሊደርስ እንደሚችል ያ ደግሞ ማህበረሰብ ላይ ውሎ አድሮ በማህበረሰብ ላይ ምን አይነት ጫና እንደሚያመጣ ያው ከመፍረዳችን በፊት ይሄ ሌባ ነው፣ ይሄ ቀማኛ ነው፣ ይሄ ውሸታም ነው፣ ይሄ ሙሰኛ ነው፣ ይሄ ፈሪ ነው፣ ይሄ እንደዚህ ነው ብለን ከማለታችን በፊት እነዚህ ሰዎች እንደዚህ እንዳይሆኑ ምን እናርግ የሚለውን ትልቅ ጥናት ብዙ ሰዎች አንድ ላይ የበሰሉ ያወቁ ሰዎች አንድ ላይ ተሰብስበው ስትራቴጂ መንደፍ ያስፈልጋል ብዬ አስባለሁ። ይሄ የኔ ግል አስተሳሰብ ግን ምን ይላል? ይሄን ሁላ ስለፈለፈኝ ምንድነው ልቀጥለው። ባዶ አይምሮ እንደ ሌጣ ወረቀት ነው ይላል። አንድ ስኮትላንዳዊ ፈላስፋ ስለ ታቡራ ራዛ ወይም ሌጣ ወረቀት
በደረሰበት አመክንዮ የሰው ልጅ ሲፈጠር ምንም አይነት ሀሳብም ሆነ ግንዛቤ እንደማይኖረው ነው። በዚህ አስተሳሰብ መሰረት የሰው ልጅ ነገሮችን ከማየት ከመስማትና በአካባቢ የሚደርስበትና በሚያልፍበት ደረጃ ማሰብ መለማመድ መጀመርና መከወን የሚችለው ብሎ ያምናል። ከዚህ በመነሳት ብዙዎች የህፃናት ልጅ አይምሮ ነጭ ወረቀት ነው ሲሉ ይሰማል። ስለሆነም እያንዳንዱ ሰው በህፃኑ አእምሮ ላይ እየጻፈ አመለካከቱን፣ ሀሳቡን፣ ባህሪና ስሜቱን እንደሚያጋባበት እያንዳንዱ ሰውም ከአካባቢውና ከዙሪያው በቀሰመው ልክ የራሱ አድርጎት እንደ አካላዊ እድገቱ አመለካከትና አስተሳሰቡንም እንደሚያሳድግ ያስረዳል። በመሆኑም ልጆች አካባቢያቸውንና ማህበረሰቡን መስለው በአስተሳሰብ፣ በባህሪ እና በተግባር ተቀርጸው እንዲያድጉ ይሆናሉ። ይሁን እንጂ በ21ኛው ክፍለ ዘመን ስለ ሰው ልጆች አቅም የተሰሩ የምርምር ውጤቶች የግል ሀሳብ ሰልፍ ኮንሴፕት ትልቁን ሚና እንደሚወስድ ደርሰውበታል። የዚህ አስተሳሰብ ተጋሪዎች ወይም አራማጆች እንደሚሉት የሰው ልጅ ከልደቱ ጀምሮ ስለ ራሱ ማንነት አያሌ መጠይቆችን ያካሂዳል። ይህ ሰዋዊ አስተሳሰብ ቀስ በቀስ እያደገ ሙሉ የድብቅ አእምሮውን ክፍል መቆጣጠር ይጀምርና ስለምናስባት እያንዳንዱ ሀሳብ ውሳኔ ሰጭ ይሆናል። ይህም አንድ ሰው ከውስጡ በመነጨው የአስተሳሰብ ለውጥ ምክንያት ለተመልካች በሚታይ መልኩ በውጨኛው የሰዋዊ ባህሪያቸው ማስተዋል እስኪችሉ የአመለካከትና የባህሪ ለውጥ ሊያመጣ እንደሚችል ያመላክታል። አንድ ህፃን የራሱ የሆነ ሀሳብም ሆነ አመለካከት ይዞ አይወለድም። አመለካከቱ፣ አስተሳሰቡም፣ ስሜቱም ሆነ አስተያየቱ ከቤተሰቡና ከአካባቢው በጊዜ ሂደት የሚማረው፣ የሚያዳብረው እና የሚወርሰው ሆኖ እናገኘዋለን። እያንዳንዳችን ያለን የግል አመለካከትና አስተሳሰብ ከወጣንበት ማህበረሰብ የወረስነው ከፍ ሲልም እንደ ሀገር ጠብቀን ከያዝናቸው እሴቶቻችን በመጋራት ራሳችንን በእነሱ ውስጥ እነሱም በእኛ ውስጥ ተጋምደን እና ተወራርሰን እንገኛለን ይለናል። ቀጥሎ ባለው ቪዲዮ ላይ አጀማመርህ መጨረሻህን ያሳያል ይለናል። ቀጥሎ ባለው ቪዲዮ ላይ እመጣለሁኝ። ይሄ ሚኒቱ አይበቃኝም። አመሰግናለሁ ባይ